ነው እንዴ? በቃ እንደዛ ከሆነ እንግዲህ ከፍ ሲሉ ስቃዩ ስቃይ አይደለም። ምን ቀናቸው እየከፋ እንትን ሲሄድ እየጨመረ ሲሄድ በወራቸው ቢገረዙ አንድ ወር ያውቃሉ፣ ነፍስ ያውቃሉ። ይከብዳል። እንደዛ ከሆነ ይከብዳል። በ7 ቀን መገረዙ አሪፍ የሚሆነው እንደዛ ነው። እንግዲህ ያው ትንሽ የሆነ ስሜት ይኖረዋል የአባትነት ያስደነግጣል። ያው ምን እሷ ኮራ ብላ ሄዳለሁ አያለሁ ስትል እየሰማችሁ አባዬ ምን ችግር አለው አለች እኮ ለክስ እንኳን ጡት የምታጠባው እሷ ናት። እስከ ዛሬ እየፈራው ማለት ነው። በምን ሞራሌ ነው ልጅ ማስገርዘው? አይ ሩስታ ጨክነሻል ማለት ነው። አይ ለእኔ እኮ ኖርማል ነው። ያው ለወንድ ኖርማል ነው፣ ለሴት ነው የሚከብደው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦቼ ቪዲዮዬን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ የሩታና የአብርሽ ልጅ ግርዛቱ ዛሬ ነበረ። በጣም ከባድ ነው። ሩታዬ የኔ ቆንጆ የኔ ውድ ማለት ነው። አይዞሽ አይዞሽ አይዞሽ። በቃ ሩታዬ ለእናትነት በቅታለች። በአሁን ሰዓት ለልጇ ነው የምትጨነቁ። እግዚአብሔር እንዴት እንዳለቀሰችው ፊቷ ቲማቲም ነው የሆነው ማለት ነው። እና ብቻ ስሜቱ ከባድ ነው። ስሜቱ ከባድ ነው። ስሜቱ ይከብዳል። እንግዲህ ሩታስ ሁኔታን አይታችኋል ብዬ አስባለሁ የኔ ውድ ማለት ነው። ሩታዬ አይዞሽ አይዞሽ። በነገራችን ላይ በልጅነት ስለተገረዘ ጥሩ ነው። ወንድ ልጅ እኮ በ7 ቀን ነው የሚገረዘው። እውነት ለመናገር ወንድ ልጅ ካደገ በኋላ ይገረዛል እንዴ? እኔ አላውቅም። በልጅነት ሲገረዝ ነው የማውቀው። በእርግጥ አሁን አላውቅም። በገጠር አዎ ትልቅ ሆኖ የሚገረዘው አይቻችኋለሁ። ግን አሁን ላይ ጊዜው ተቀይሯል። በእርግጥ ካደገ በኋላሙ በጣም ነው የሚያማው ልጁ ማለት ነው። እንኳን 2 ወር ከ3 ወር በኋላ ቢገረዝ በጣም ብዙ ነገር ልጁ ያውቃል። ይቅርታ ቤተሰብ ቪዲዮ የተቆራረጠ እየጠሩኝ አስቸገሩኝ። እንግዲህ ምንም ማድረግ አልችልም። ዛሬ ምቀኛ ሆኖብኝ እኮ እና ቤተሰብ ሩታዬ ዛሬ በጣም አዛዝነኛለች። እንግዲህ እናትነት ካሁኑ ተጀምሯል ቤተሰብ ማለት ነው። እና ሩታዬ በጣም ያሳዘነች እግዚአብሔር ለልጇ እንዴት እንደተጨነቀች እንደው አብርሽ ብዙም አይደለም ጌታ ብዙም አይደለም። እኔ ልቆረጠላ እያለ ነበር ለልጁ ማለት ነው። እና ብቻ ከባድ ነው ቤተሰብ። የወለዳችሁ ሰዎች ታውቃላችሁ፣ የልጅ ስሜቱ በጣም ከባድ ነው። በተለይ በምጥ የወለዳችሁ ሰዎች በጣም ይከብዳል። እናንተ እንዴት እንደወለዳችሁ ስለምታውቁ ስሜቱም እንደዛ ነው። እና ሩታዬ እሱን ያየሁበት እግዚአብሔርን እንዴት እንዳሳዘነች ማለት ነው። እና ሩታና አብርሽ እንግዲህ አብርሽ የልጁ አባት ለመሆን በቅቷ፣ ሩታ የልጅ እናት ለመሆን በቅታለች ማለት ነው። እና በጣም ደስ ይላል። እንግዲህ የልጁ ስሙም አልወጣም። የልደት ቀን ነው እየተባለ ነው። እና የክርስትና ቀን እኮ ነው ስሙ የሚወጣው። ግን በእርግጥ አላውቅም። ሁሉም የራሱ ነገር ነው። የሁሉም የራሱ ሀሳብ አለ። በእርግጥ እኔ ደግሞ ዮሐንስ ብያለሁ ቤተሰብ፣ የኔ ምርጫ ማለት ነው። ደስ የሚል ስም እኮ ነው ዮሐንስ ብያለሁ ቤተሰብ ማለት ነው። እና ብቻ አላውቅም። እና በጣም ደስ ይላል። እንግዲህ ሩታዬ ልጅ ተገርዘዋል። ሩታ አለቀሰች የኔ ምስኪን ማለት ነው። እና በጣም ደስ ይላል። ብቻ ደስ ይላል። እውነቴ ነው የምላችሁ በጣም ደስ ይላል። ልጅ በልጅነት አብርሽም የልጅ አባት ለመሆን በቅቷል። ሩታም እንደዛው ስሜቱ እንደዛው ቤተሰብ ማለት ነው። እና በጣም ደስ ይላል። ፈጣሪ በጥበቡ እና በሞገሱ እያሳድግላችሁ። ደግሞ ነገ አንድ ሆናችሁ በቃ ይሄ ልጅ ያስታርቃችኋል። በፍቅር አንድ ላይ ትኖራላችሁ ብዬ ተስፋ አደርጋለሁ። እውነት ለመናገር እንግዲህ በጣም ነው ደስ የሚለው ቤተሰብ፣ ስሜቱ ደስ ይላል። እንግዲህ አብርሽ ካሁን በኋላ ወደ ራሴ ተመልሳ ከሩታ ጋር ሰላም አድርጋ በሰላም ልጅክን ብታሳድግ ደስ ይላል። በፍቅር አሳድጉ። እናትና አባት አንድ ላይ ሲሆኑ ደስ ይላል። እና በቃ ይሄ ነው የምመኝላቸው ሩታና አብርሽ ማለት ነው። እና በአንድ ላይ ስትኖሩ
ፍቅር ፍቅር ብላችሁ ስትጫወቱ እንዴት እንደምታምሩ የምሬ ነው የምላችሁ ቤተሰብ ማለት ነው። እና እግዚአብሔር እንግዲህ ነገሮችን እያስተካክልላቸው ሩታም ደግሞ ጊዜውን ጨርሳ በእርግጠኝነት ይኸው ወደ ራሷ ቤት እንደምትመለሰው እርግጠኛ ነኝ። ቤቡ ምንድነው ጠፋብኝ እንጂ ልጁ አድጎላት እንግዲህ አንድ ላይ ልጆቻቸውን እንደምታሳድጉ እርግጠኛ ነኝ። እና ብቻ ስሜቱ ደስ ይላል ቤተሰብ ማለት ነው። እና ከሩታ ብዙ ነገር እናይችበታለሁ ቤተሰብ ማለት ነው። እና ሩታ የኔ ውድ ማለት ነው። እና አሁን ላይ ለአብርሽ ቦታ እየሰጣችው አይደለችም፣ ለልጇ ነው አሁን እየተጨነቀች እያለችው ማለት ነው። እና አብርሽም እኮ ብለዋል እና ይሄ ልጅ ከመጣ በኋላ እኔ ረሳሽ እኮ ለእኔ ምንም ቦታ እየሰጣሽው አይደለሽም፣ ረሳሽኝ እኮ የደወልሽልኝም አይደለሽም። ድሮ እኮ ስንጣላ ትደውልልኛለሽ፣ አሁን ጭራሽ አትደውም፣ ምን አትይም። በቃ ጊዜውን ሁሉ ለልጄ ነው የሰጣሽው ያለሽው፣ እኔን ረስተሻኛለሽ። እንደ ባል አትስመኝም፣ እንደ ባል ምንድን አለው እንደ ባል አትስመኝም፣ እንደ ባል እንኳን ደህና መጣሽ ብለሽ አትቀበይኝም ማለት የአብርሽ እኮ ጉድ እኮ ነው። የአብርሽ ጉድ እኮ ማለት አይደለም ቤተሰብ። እና በጣም አስቆኛል ዛሬ ማለት ነው። እና የአብርሽ ጉድ ማለቃ የለም። እና ብቻ አላቅም ቤተሰብ ማለት ነው። እና ሩታና የአብርሽ ነገር በጣም በቃ ሁኔታቸው ያስቆኛል። እግዚአብሔር ፍቅር እኮ ነው። ግን ሶስተኛ ሰው በእናንተ ህይወት ባታስገቡ። እቺ ሄሬሜላ ተብዬ ወጥታለች። በእርግጥ እንግዲህ በአብርሽ ፍቅር የራሴን አጠፋለሁ በማለት እንግዲህ በየስቶሪ ላይ እያስገባች ነው። ትላንትና ነው መቼ ነው? ኢንስታግራም ላይ የሆነ ጥቅስ አስቀምጣ ነበረች እና ታጥፍ ምን አገባን ታዲያ እንዴ? የሰው ባል እኮ የሰው ባል ነው። የሰው ባል ላይ ፍጥ ማለት ይደብራል። እና ሰው ሁሉ እኮ በጊዜ ውጪ ማርክ ራሱ ስንት ጊዜ ለምኖ አልወጣም አለች። እሱም ማጣት አልፈልግም፣ ለእሱ ደስታ ብዬ መኖር ፈልጋለሁ፣ ከእሱ ጋር መሆን ፈልጋለሁ፣ እሱ ደስታ ነው የሚያስደስተኝ እያለች ነበረች። ሩታ እንኳን ባክሽ ከኛ ህይወት ውጭልኝ፣ እኔና እሱ አንድ እንሆናለን፣ አንቺ ውጭልን ብላ ስንት ጊዜ ለምናለች። አስባቸዋል። አሁን ሩታ ከወለደች በኋላ ተስፋ ቆርጣለች ማለት ነው። ምክንያቱ አሁን ላይ አብርሽ ወደ ሩታ እየመጣ ልጁን ማየት ስለጀመረ ሁሉም ነገር እንግዲህ በራሷ ጊዜ ነው እንግዲህ ነገሮቹ ገፍቷት ወደ ራሷ የተመለሰችው ማለት ነው። እና በአብርሽ ፍቅር ራስን አጠፋለሁ ማለት በጣም ነውር ነው። መጀመሪያም ሁሉም ሰው ውጪ ስንት ነገር ተብለሻል፣ አጥፊ እንዴ የአብርሽን ስም አታጥፊ ማለት ነው። ራስሽ ነው። እኔ አንተ አድናቂ ነኝ ብለሽ መጣሽ፣ ሰርፕራይዝ አደረግሽ፣ ሰዓት 500,000 አውጥተሽ ገዛሽ። እውነት ይሁን ውሸት ይሁን አናውቅም እሱ። ስለዚህ አብርሽ እዚህ ጋር የአብርሽ ጥፋት ምንም አልታየብኝም በእርግጥ። እና ለምደሻል፣ እንደ ራስሽ ባል አደረግሽ፣ የሳምሽ ምን እያደረግሽ እና ታዲያ ለምን ፍቅር ውስጥ አትገቢ? ወንድ ልጅ እንኳን ባይፈልግሽ አንቺ በግድ ልጁን ወደ ሌላ ነገር አስገባሽው። ታዲያ አሁን ከሱ ህይወት ወጣለሁ ማለት አሁን ከበደሽ። በእርግጥ በዚህ ልክ አሁን አልጋ ላይ እየተኛሽ ምን እየሆንሽ እየለቀሽ ለወንድ ብለሽ እንዴ? አንቺ እኮ ቆንጆ ነሽ፣ ገና ብዙ ነገሮች ይጠብቁሻል። ብዙ ወንዶች የሚፈልጉሽ ሰው ነው። ብዙ ወንዶች የሚፈልጉሽ ሴት ነሽ። ለምን በዚህ ልክ ራስሽን ዝቅ ታደርጋለሽ? በዚህ ልክ አረ በጣም ነው የሚደብረው። ይሄ እኮ የሰው ባል ነው፣ ገባሽ? የሩታዬ ባል ነው። ስለዚህ አብርሽ አሁን ልጅ አለ፣ ተስፋ ቆረጠች መሰለኝ ቤተሰብ ማለት ነው። እና እሱም ማጣት አልፈልጉም በማለት እንግዲህ ብቻ ከባድ ነው ስሜቱ ማለት ነው። እና በቃ እያለቀሰች ምን እያለች ራሴን አጠፋ ታጥፈው ምን አገባን ታዲያ እንዴ? ህይወት ቀልድ ነው እንዴ? ዝም ብሎ ለፍቅር ብላችሁ ህይወታችሁን መታጠፉ ሴቶች በጣም ፋራ ናችሁ። ጌታ ሞኝ ናችሁ። ለወንድ ብዬ ራስን ላጠፋ፣ ለሱ ፍቅር ብዬ ራስን ላጠፋ፣ እኔ አላጠፋም፣ ሞቼ ይገኛለሁ እንጂ ምን ወንድ ቢሄድ ወንድ ይመጣል? ሲጀመር ራስሽንሽ ወደ እሱ ህይወት የመጣሽ እሱ መቼ መጣብሽ? እሱም ለመደሽ፣ አንቺም ከሱ ህይወት በቃ ሩታ ስለወለደችው ተስፋ ቆረጠች። አብርሽ ወደ ሩታ እየሄደ ልጁ ማየት ጀመረ። አሁን ላይ በጣም ግራ ተጋባች። ከመጀመሪያ ውጭ ስትባይ ጊዜ ብትወጪ ይሄ ሁሉ ጣጣ ውስጥ አትገቢም ነበር ማለት ነው። እና ያው ወንድ ልጅ ጋር ስትበሉ ስትጠጡ ሁኔታችሁ አንድ ላይ ስትሆኑ የበለጠ ፍቅር ትገባላችሁ ሴቶች ማለት ነው። እና
እና የሰው ባል ላይ ባካችሁ ሴቶች ክብራችሁን ጠብቁ። የሰው ባል ላይ ፊት አትበሉ፣ ይደብራል። ጌታ እኔ ውብዬን አይቼ ደነገጥኩ ራሴ ማለት ነው። እና አሁን ላይ ስንት ሴቶች 2 ሴቶች ገባችሁ፣ በሰው ባል ላይ የሚጣሉ ሴቶች። ክብራችሁን ብትጠብቁ፣ ራሳችሁን ብትጠብቁ ምን አለ። ስለዚህ ሩታና አብርሽ በእርግጠኝነት አይለያዩ። ተስፋ ቁረጪ ማለት ነው ኤርሚዬ ማለት ነው። ከሱ ህይወት ልቅ ብለሽ ውጪ። አብርሽ ብላችሁ አዲስ አጀንዳ ይዛችሁ አትምጡብን ማለት ነው። እና አሁን ዛሬ አዲስ አጀንዳ መጣችሁ። መቼም እንግዲህ ኤርሚ ራሷን ልታጠፋ ነው። ለአብርሽ ፍቅር ብላ የሆን ነገር ብትሆነ አብርሽን ጣጣ ውስጥ አታስገቢ፣ እንደዛው ሕፃን ልጅ አለ ሩታ አለች ምናምን አትበሉብን እየመጣችሁ ማለት ነው። እና ስራ ፈታዎች ሌላ ርዕስ የላችሁ እንደ አብርሽ ሩታ። አረ በጣም ነው የምታስጠሉ። ሌላ የራሳቸው ስራ የላችሁ እንዴ? መቼ ነው ከአብርሽ ስር የምትወጡ? እኔ በጣም ነው የሚገርመኝ። መቼ ነው በራሳቸው ስራ የምትመጡ? በተለይ ቡታየራ ዩቱበሮች ማለት ነው። እና በጣም ነው የምትገርሙ። ሙሉ በአብርሽ ስር ነው ያለ ማለት ነው። እና እንግዲህ ሩታና አብርሽ አንድ ላይ ሲሆኑ አንድ ላይ ቪዲዮ አሁን እየሰሩ ነው። እና እኔ እንጃ አሁን ኢዲያ ጠፋባቸው ይመስለኛል። ሩታና አብርሽ አንድ ላይ መመጣት ስለጀመሩ ኢዲያ ጠፋባቸው። ስለዚህ ይበቃቸዋል። ከሰው ህይወት ውልቅ ብላችሁ ብትወጡ ጥሩ ነው። አብርሽና ሩታ ይታረቃሉ። በመሀላቸው ልጅ ስላለ ልጁ ያስታርቃቸዋል ብዬ አምናለሁ። ስለዚህ ሩታና አብርሽ አሁንም ፍቅር ላይ ናችሁ። ሁኔታችሁ ደስ ይላል። ስሜቱ ምኑ በጣም ደስ ይላል። ቤተሰብ ማለት ነው። እና ከቻላችሁ ከዚህ ልጆች ህይወት ብትወጡ ጥሩ ነው ብዬ አስባለሁ። ሁለቱ ይታረቃሉ። አብርሽም ቀልብ ገዝታ ወደ ልጅክን ወደ ሚስትክን ተመልሳ ህይወትክን መራ። ልጅ የሚበልጥልህ ነገር የለም ከምንም በላይ ማለት ነው። እና እንደዛ ነው የዛሬ ቪዲዮ ከተመቻችሁ ላይክ አድርጉ። ወዳችኋለሁ።